ጀግናው በላይ ዘለቀ በስብሐት ገብረ እግዚአብሔር። ፊታውራሪ ተሻለ ዓለሙ የ74 ዓመት አዛውንት ናቸው። እኔና በላይ ዘለቀ የወንድማማች ልጆች ነን አሉኝ። በእድሜ 4 ዓመት በልጠዋለሁ። እንግዲህ ደጃዝማች በላይ ዘለቀ ይህን ጊዜ 70 ዓመታቸው ነበር ማለት ነው። የተወለዱት በ1902 ዓመተ ምህረት ነው ማለት ነው። ፊታውራሪ ተሰማ ላቀው 67 ዓመታቸው ነው። የበላይ ዘለቀ የአባቱ ትንሽ ወንድም ነኝ አሉኝ። ፊታውራሪ ቀለመ ወርቅ መዝጊያ 62 ዓመታቸው ነው። የደጃዝማች በላይ ዘለቀ ዋና ጸሐፊ ነበሩ። የሚከተለውን ታሪክ የነገሩኝ እነዚህ 3 አዛውንቶች ናቸው። በላይ ዘለቀና ወንድሞቹ። ዘለቀ ላቀው የበላይ ዘለቀ አባት የልጅ ኢያሱ አንጋች ነበሩ። ልጅ ኢያሱ ሲገለበጡ ዘለቀ ላቀው ወደ ሚስታቸው አገር ወደ ጫቀታ ሄደው ልጆቻቸውን ይዘው ወደ አገራቸው ወደ ለምጨን ቢቸና ወረዳ ተሻገሩ። ቢቸና ጎጃም ውስጥ፣ ጫቀታ ወሎ ውስጥ ከአባይ ወንዝ ማዶ ለማዶ ናቸው። ይገበያያሉም ይጋባሉም። በ1916 ዓመተ ምህረት ማለት በላይ ዘለቀ የ14 ዓመት ልጅ ሳለ ፊታውራሪ እምቢያለ የተባለ የራስ ኃይሉ ሌባ አዳኝ ጸጥታ አስከባሪ ዘለቀ ላቀውን ከበባቸው። ዘለቀ ላቀው እጄን አልሰጥም ስላሉ ተኩስ ተከፈተ። ዘለቀ ላቀውና አብረዋቸው የነበረ ዓለሙ መርሻ የተባሉ ወንድማቸው ከ10 ሰው በላይ ገድለው ብዙ ሰው አቆሰሉ። እኛ ልጆች ተኩሱ ካባራ በኋላ ተየጫካው ስንመለስ ሁለቱም ሙተዋል። የዘለቀ ላቀው ሬሳ ቤቱ በራፍ ላይ ተሰቅሏል አሉ ፊታውራሪ ተሻለ ዓለሙ። እንግዲህ በላይ ዘለቀና ተሻለ ዓለሙ እኩል አባቶቻቸውን አጡ። አብረው የሐዘንን ጽዋ ቀመሱ። እኩል በቀልን እያሰላሰሉ አደጉ። በኋላም አብረው ጠላትን ተዋጉ። ዘለቀ ላቀው ሲሞቱ ልጆቻቸው ወደ እናታቸው አገር ወደ ጫቀታ ተመለሱ። በላይ ዘለቀ የአባቱን ደም ለመመለስ ተኩስ እየተማረ አደገና የአባቱን ናስ ማሰር ባለ ነሐስ ማሰሪያ ውጅግራ ጠመንጃ ይዞ ወደ አባቱ አገር ወደ ለምጨን ቢቸና ተሻገረ። አባቶቻቸው የተገደሉባቸው ጎረምሶች ዳኝነት እንዳይሹ ዳኛው ራስ ኃይሉ ሆኑባቸው። የቀራቸው ምርጫ በቀል ሆነ። መሳሪያ እየገዙ እየተዘጋጁ ለምጨን ቀንጦ ማርያም እያረሱ ቀን ይጠብቁ ጀመረ። እንዲህ ሲል ጥልያን መጣ። በ28 ሚያዝያ በሚያዝያ ወር 1928 ለቀኛዝማች መሸሻ ጥልያን መሳሪያ ባየር አወረደላቸው። ለጥልያን ገቡ። በረንታ ወረዳ ቢቻና አውራጃ ደረሱ። የዱሃ ከተማ ሰፍረው ህዝቡን መሳሪያ እየነጠቁት ጥልያንን እንዳይወጋ ጥልያን ደግ መንግስት ነውና እንገዛለን እያሉ ይሰብካሉ። እንዲሾማቸው ልጅ በላይ ዘለቀ ግን እዋጋለሁ እንዋጋ እያለ እኛን ወንድሞቹን አነሳሳን አሉ ፊታውራሪ ተሻለ ዓለሙ። ቀሰቀሰን። ከ30 እስከ 50 የምንደርስ የአንድ አያት ልጆች የግልገል ቂልጡ ልጆች ታጥቀን ተነሳን። ከቀኛዝማች በላይ መሸሻ ሰዎች መሳሪያ እየነጠቅን በረሃ ገባን። ጦር ሲያሳድደን ስንሸሽ፣ ቤት ሲያቃጥልብን ከኋላው ወይም ከጎኑ በድንገት እየመታ ነው መሳሪያ ነጥቀን ስናመልጥ እንዲህ ስንል አንድ ቀን የማናልፈው ጉዳይ መጣ። ግንባር መቅጠም ግድ ሆነ። ጠላት መሸሻ ታጣና የዛሬን ጦር ማን ይምራው አለን ልጅ በላይ። አንተን መርጠናል እስከ መጨረሻው አልነው። ሁላችሁም ወንድማማቾች ናችሁ አልኳቸው ፊታውራሪ ተሻለን። በላይ ዘለቀን እርሶ እንኳን በ4 ዓመት በልጠዋለሁ ብለዋል። እንግዲያው በምኑ ነው አለቃችሁ እንዲሆን የመረጣችሁት? እንዴ በደግነቱ በጀግንነቱ ጠባይ መልካም በመሆኑ
እኔ ይቅርብኝ ብሎ ለሌላው ስለሚያዝን። ያን ጊዜ 1928 ዓመተ ምህረት ልጅ በላይ 3 ወልደዋል። ልጅ ተሻለ ግን ገና በታሳስ ነው ያገቡት። ወይዘሮ ድንቅነሽ ኃይሉ የራስ ኃይሉ ልጅ ጥልያን ሾሟቸው። የለምጨጉ ጉል ተገዥ ሆነው ሄዱ። ህዝቡን መሳሪያ አግባ ብለው አሰባሰቡ። በላይ ዘለቀና ወንድሞቹ በድንገት ገብተው መሳሪያዎቹን ነጥቀው ሴትዮዋን ሳይጎዱ ሳያጎሳቁሉ ወደ መጡበት መልሰው ላኳቸው። የነጠቋቸውን መሳሪያ 35 ያህል ጠመንጃ ዋሻ ደበቁት። ለራሳቸው በቂ መሳሪያ ይዘዋል። ከዚህ በኋላ የደብረ ማርቆስን ጥልያን እያዘዘ በላይ ዘለቀን ያሳድነው ጀመር። ከ28 ዓመተ ምህረት ሚያዝያ እስከ 29 ግንቦት ድረስ ሁኔታው ተመሳሳይና ተደጋጋሚ ነበር። ጦር ይመጣል፣ ያስሳል። እነ በላይ ዘለቀ ይሸሻሉ። በኋላ እንደገና ተመልሰው ያጠቃሉ። መሳሪያ ነጥቀው ይጠፋሉ። እስከ 29 ታሳስ ድረስ አሰሳው የሚካሄደው በባንዳ ነበር። በታሳስ 8 ቀን 1929 ግብጣን ደበቡ የተባለ ጥልያን ቢቸና ገባ ቢሉን ከዱማ ገስግሰን ቢቸና አደጋ ልንጥል ስንል ካህናት ጽላት ይዘው ስዕል መስቀል ይዘው አገሩንና ታቦቱን ያቃጥልብናልና አትውጉት፣ እሱን እኛ ተመለስ እንለዋለን ብለው መለሱን። ግብጣን ደበቡም በላይ ዘለቀ መጣብ ቢሉት ወደ ማርቆስ ተመለሰ። በየካቲት 29 ጥልያን አገሩን አስነስቶ ወረረን። ከያውራቸው ግብጣን ደበቡ አስከተተ። ጦሩ ሲመጣባቸው እነ በላይ ዘለቀ ሸሹ። አጧቸው ሲመለሱ እያደፈጡ በጎና አደጋ እየጣሉ ብዙ መሳሪያ ነጠቁት። የግንቦት እርገት ዕለት በ29 ነበር የዋለው። ጥልያን ራሱ መጣ። የበላይ ዘለቀን ዘመዶች ከለምጨን ሰብስበው እየደበደቡ ወደ አርበኞቹ እንዲመሯቸው አስገደዷቸው። ጦሩ ሲመጣ አሳለፍ ነው። ከጎና አደጋ ጣልንበት። በላይ ዘለቀ አንዱን ቲሊንቲ ገደለው። ኮሎኔሉን አቆሰለው። ብዙ ባንዳዎችም ሞቱ። ታስሮ እየተደበደበ ሲመራ የነበረው አዛዥ ቢያዝን ዱብዳ የተባለው የበላይ ዘለቀ ዘመድም ቆሰለ። በሰኔ 29 1929 ጠላት በቅንቧት፣ በደጀን፣ በሸበል፣ በበረንታ የነበረውን ደንበኛ በሙሉ አስከተተ። ደንበኛ የሚባለው የመንግስት የደንብ ብረት የያዘ ነፍጠኛ ነው። ቀኛዝማች ሰማ ነገዎ አዝማች ሆኖ ይህን ሁሉ አስከትቶ አባይ ወረደና አባራ ጊዮርጊስ ሰፈረ። ሐሳቡ እነ በላይ ዘለቀ ወደ ጫቀታ እንዳይሻገሩ በሩን ለመዝጋት ነበር። እንውጋው አለ በላይ ዘለቀ። ጦሩ በጣም ብዙ ነው፣ አንችለውም አሉት ሌሎቹ። ግድ የለም ጦሩ በየመንደሩ ይመራል፣ አዝማቹ ላይ አደጋ እንጣልበት። እነ በላይ ዘለቀ ቀኛዝማች ለማ ነገዎ ያደረበትን በሌሊት ከበቡት። ሲነጋ ለማ ነገውን ከነወንድሞቹ ደመሰሱት። ጦሩ በሙሉ እጁን ሰጠ። መሳሪያውንና በቅሎውን አስረከበ። ድል አድራጊዎቹ መሳሪያውን ዋሻ ውስጥ ደበቁት። በቅሎዎቹን ወደ ጫቀታ ልከው በጥይት ለወጧቸው። ይህ የሆነው ሰኔ 10 ነበር። ሰኔ 12 በአውሮፕላን ይደበድበን ጀመር። በረንታ ጊዮርጊስ ላይ 12 ሰው ሞተብን። እኛም ተመልሰን ወደ በረሃችን ሸሸን። ፊታውራሪ ይልማ ሞገስ የጣሊያን የጦር እንደራሴ ሆኖ ከማርቆስ ተልኮ እነ በላይ ዘለቀን ከበባቸው። ወጥተው ገጠሙ፣ ድል ነሱት። ብዙ ሰው ሞተበት፣ እሱ ግን አመለጠ። እነ በላይ ዘለቀ 60 ያህል ምንሽርና አልቤን ማረኩ። ምንሽርና አልቤን ሲያገኙ የመጀመሪያ ጊዜያቸው ነበር። እስካሁን ግን ሲዋጉ በናስ ማስር፣ በውጅግራ፣ በለበን ብቻ ነበር። ድፍን ሐምሌን ተከበብን። ለምጨን አንድ ዋሻ ገብተን ተደበቅን። እኛን ሲያጣን ጊዜ የጎይ ጊዮርጊስን የአካባቢውን ሕዝብ ጎይ ላይ ሰብስቦ በላይ ዘለቀን ካላመጣችሁ ብሎ በመትረየስ ፈጃችሁ። በላይ ዘለቀ የተኩስ ሁለት ሞቶ ተቀብሯል ተብሎ ለጣሊያኖች ተነገራቸው። ሰው ሰደው መቃብሩን ቢያስመረምሩት ሴት ሆና ተገኘች። አንዱ አሳባቂ በላይ ዘለቀ ወደ ነፍሴ አውራጃ ነው ሄደው ብሎ ለጣሊያኖች ጠቆማቸው። የጣሊያን ጦር ወደ ነፍሴ ዘመተ። የነፍሴና የጎንቻ ሕዝብ ገጠመውና ጨረሰው። አንድ ጥልያን ብቻ መለጠ። በላይ ዘለቀና አገሬው እስከ ነሐሴ 1929 ድረስ
የበላይ ዘለቀ ተከታዮች ከ30 እስከ 50 የሚደርሱት ወንድሞቹ ብቻ ነበሩ። ነሐሴ ጊዮርጊስ በላይ ዘለቀ በረንታ ላይ አዋጅ አስነገረ። እኛን ምሰሉ፣ እርዱን፣ አለዚያ ግን ይህ የጦር ሜዳ ነውና እንዳትጎዱ ሂዱ፣ ልቀቁ። እና እርጅናው ጋር የደብረ ወርቅ ወረዳ በረንታና ሸበል፣ ጉበያ፣ ደጀን አጠገብ እነማይ ይህ ሁሉ አመነ፣ ተባበረን። ከዳር ማርያም 1930 እስከ መጋቢት ውድማትን፣ አዋባልን፣ ቅንቧትን፣ ሊበንን፣ ባስን፣ አነደድን፣ ደጀንን እነዚህን ያዝን። በየካቲት ትሊንቲ ከጫቀት አዘመተብን። አባይ ደረሰ፣ አገድ ነው። ብዙ ውጊያ ተደረገ። 80 ብረት ማረክን፣ መለስ ነው። ወደ ደጀን ተመለስን። በላይ ዘለቀና ምቀኞቹ መጋቢት 1933 ዓመተ ምህረት ከበደ ተሰማ ደጃዝማች ወደ ሀገራቸው ለመመለስ መንገድ ላይ ከነበሩት ንጉስ ተልከው መጡ። ከሳቸው ጋር የነበረው ጄኔራል ሳንፎርድ በላይ ዘለቀን ለመጨበጥ እጁን ሲዘረጋ በላይ ዘለቀ ለፈረንጅ እጄን አልሰጥም ብለው ሳንፎርድን አግባቡት። በኋላ ልጅ መርድ መንገሻና እንግሊዞች ወደ ደጀን መጡ። ወደ በላይ ዘለቀ ላኩባቸው። ሄዱ። የደጀንን ምሽግ ለመስበር ተባበሩን ተባለ። መድፍ ይዛችኋል? ኤሮብላ ይዛችኋል? አላቸው በላይ ዘለቀ። አልያዝንም፣ ግን መክበብ ይበቃል አሉት። አይበቃም አላቸው። ከዚህ በፊት ወር ከ15 ቀን ሙሉ ሞክረን ብዙ ወንድሞች አልቀዋል። መድፍና ኤሮብላ አምጡና ምቱት፣ ሌላውን ለኛ ተውልን። አለዚያ ግን እኔ ወንድሞቼን በከንቱ አላስፈጅም። ሳይስማሙ ተለያዩ። ንጉሱ ደብረ ማርቆስ ሲገቡ 44000 የበላይ ዘለቀ ሰራዊት በፊታቸው በሰልፍ አለፈ። ያውም ባንድ ጥሪ የደረሰ ነው እንጂ ሰራዊቱ በሙሉ አይደለም። በላይ ዘለቀ እንግዲህ በሰላም አርሼ በላለው ብሎ ንጉሱን አገሩንም ሰራዊቱንም ይረከቡኝ አላቸው። የሰላም ጊዜ ስራ አለ፣ አገርን ማስተዳደር አለ አሉት። እኔ ተራ ሰው ነኝ። ሐረግ የሚቆጥሩ ሰዎች አያሰሩኝ። ከእርሶ ጋር ያጣሉኛል አላቸው። እኛ የማንንም ወሬ አንሰማም። እንደ አባትህ ቁጠረን። እነዚህ ልጆቻችንም ወንድሞች ናቸው። ከዚህ ወዲያ ያለው የበላይ ዘለቀ ታሪክ እጅግ የሚያሳዝንና እጅግ የሚያሳፍር ስለሆነ በጣም አሳጥረዋለሁ። ከአንድ በኩል የሰማሁት ስለሆነም የሰዎችን ስም አልጠራም። ታሪክ ጸሐፊዎች ተመራምረው አጣርተው ሊጽፉት ይገባል። ንጉሱ ሹምሽር አደረጉ። በላይ ዘለቀ ከወንድሞቹ ጋር ሆኖ በኋላም ከሀገሬው ጋር ሆኖ ጠላትን ተዋግቶ ነፃ ያወጣው ጠቅላይ ግዛት ለራስ ኃይሉ ተሰጠ። በላይ ዘለቀ ወደ አዲስ አበባ ተጠርቶ ደጃዝማች ተብሎ የቢቸና አውራጃ ገዢ ሆኖ ተሾመ። የቢቸና አውራጃ ገዢ ሆኖም ሊሰራ አልቻለም። ከደብረ ማርቆስ ትእዛዝ እየመጣ ወረዳዎቹ ሁሉ ቀድሞ ባንዳ የነበሩ ሰዎች ተሾመባቸው። ብስጭት በዛበት። በላይ ዘለቀ ሊወጋን ነው እምቢ አለ እያሉ ማስወራት ጀመሩ። በቂ ካስወሩ በኋላ ከራያና ዘቦ ጦር አዘመቱበት። ጎጃሜማ በላይ ዘለቀን ወይ ይወደዋል ወይ ይፈራዋል። በላይ ዘለቀና ወንድሞቹ ከጥቂት ታማኝ ተከታዮቹ ጋር ሆነው ወደ ሶማምባ ሸሹ። በላይ ዘለቀ ሸፈተ ተባለ። ሶማምባ ያለ ሁለት በር የላትም። ሁለቱንም በር ይዘው 25 ቀን ሌትና ቀን ተዋጉ። ምረነዋል፣ ልቀቁት፣ ይምጣ የሚል መልእክት ከንጉሱ መጣ። ከሶማምባ ከወረዱ በኋላ ተከበቡና መሳሪያቸውን ተነጥቀው እንደ እስረኞች ወደ አዲስ አበባ ተወሰዱ። በላይ ዘለቀ ሞት ተፈረደበት። ንጉሱ ምረት አደረጉለትና ቅጣቱ ወደ እስራት ተለወጠለት። መስከረም 1936 ዓመተ ምህረት በላይ ዘለቀና ወንድሞቹ በያገሩ ተበትነው ታሰሩ። በላይ ዘለቀና ወንድሙ እጅጉ ዘለቀ ወሊሶ በበቀለ ወያ ጠባቂነት ታሰሩ። የበላይ ዘለቀ ምቀኞች አሁንም አላረፉለትም። በላይ ዘለቀ ከዳ፣
አመለጠ፣ ጠፋ እየተባለ ይወራ ጀመር። በቀለ ወያ ተያዘና ምን ቢሰጥን የለቀቅከው ተባለ። እረ አልለቀቅኩትም አለ። በላይ ዘለቀንና እጅጉ ዘለቀን ወደ አዲስ አበባ መጧቸውና ከአንድ ሌላ ሰው ጋር አሰሯቸው። ያ ሰው እናምልጥ እያለ እነ በላይ ዘለቀን ይጎተጉታቸው ጀመር። አንድ ቀን ጠባቂዎቻችንን የኛ ወዳጆች ገዝተዋቸዋልና እናምልጥ፣ በእንዲህ ያለ ስፍራ እነገሌ መኪና ይዘው እየጠበቁን ነው አለ። ወንድሞቼ በየቦታው ተበታትነው ታስረው እኔ ማምለጥ ምን ያደርግልኛል አለ በላይ ዘለቀ። ፈራ እንዴ በላይ ዘለቀ አለው። እኔ የዘለቀ ልጅ። በላይ ዘለቀ ወንድሙን ላከው መኪናው ተባለበት ስፍራ መኖሩን ለማረጋገጥ። ወንድምየው በተባለው ስፍራ መኪና አየ። እስረኞቹና ጠባቂዎቻቸው አብረው አመለጡ። መኪናው ቦታ ሲደርሱ መኪናው የለም፣ እንግሊዝም የለም። ጠባቂዎቻቸው ከዚያ ሩጠው አጠገባቸው ከነበረው ጫካ ገቡና ደጋግመው ተኮሱ። ምልክት ነው። በላይ ዘለቀ ጠላቶቹ ወጥመድ ውስጥ መግባቱን አወቀ። በላይ ዘለቀና እጅጉ ዘለቀ ከዚያ ሩጠው አመለጡ። ሰላሌ ደርሰው በቅሎ ለመከራየት ሲነጋገሩ ተከበቡ። በላይ ዘለቀ በጦር ፍርድ ቤት ሞት ተፈረደበት። ንጉሱ ፍርዱን አጸደቁት። ጥር 1937 በላይ ዘለቀ በስቅላት ሞተ። ዕድሜው 35 ዓመት ነበር። ጣሊያን በመድፍ በመትረየስ በአውሮፕላን ሊገድለው ያልቻለውን ጀግና በቅናት የተነሳሱ ምቀኞች የሸረቡት ገመድ ገደለው። ፊት አውራሪ ተሻለ ዓለሙ 30 ዓመት ታስረው በለውጡ ተፈቱ። በላይ ዘለቀ ፎቶ ተነስቶ አያውቅም። መልኩን ፊት አውራሪ ተሻለ ዓለሙ እንዲህ ብለው ይገልጹታል። አፍንጫው ሰተት ብሎ ወርዶ ቅጠሉ ነፋ ነፋ ይላል። ከንፈሩ ከበድ ይላል። ጠጉሩ ክርክም ጎፈሬ፣ ጺሙ ሙሉ ለስላሳ ረጅም፣ ጣቱ መልካም ወተት የተነከረ ነው የሚመስለው ጣቱ፣ እግረ ቀጭን። በላይ ዘለቀ ደጃዝማች ተብሎ ከአዲስ አበባ ወደ ደብረ ማርቆስ እንደተመለሰ ከባለስልጣኖች ጋር ለመገናኘት ወደ ጠቅላይ ግዛቱ ጽሕፈት ቤት ሄደ። ዘበኞቹም አጋፋሪውም ሲያዩት ጊዜ ሽሽታቸውን ለቀቁ። ስሙና ግርማው ያን ያህል ያስፈራ ነበር። ከጽሕፈት ቤቱ ወጥቶ ወደሚያርፍበት ቤት ሲገባ ወሬው ከተማውን ከመቼው እንዳዳረሰው አይታወቅም። ማርቆስ ያለ ሰው ሁሉ እንጀራውን፣ ወጡን፣ ጠላውን፣ ጠጁን፣ አረቄውን እየያዘ መጣ። በላይ ዘለቀን ሕዝቡ ሲወደው ያን ያህል ነበር። ምግብና መጠጡ ከመብዛቱ የተነሳ ሰዎች ወደ ውጭ ተላኩና አላፊ አግዳሚውን የራበህ ስንቅ የሌለህ ና ብላ፣ በበላይ አምላክ ና ግባ እያሉ ጋበዙት። በበላይ ዘለቀ ሰራዊት ውስጥ መሪና ተከታይ፣ አለቃና ጭፍራ ያለው በውጊያ ሰዓት ነው እንጂ በምግብ ሰዓት ሁሉም እኩል ነው። ለሰራዊቱ የሚበቃ ምግብ ከሌለ ያለው ተቆራርሶ ለሁሉም እኩል ይደርሰዋል። በላይ ዘለቀ መሶብ ሲቀርብለት ሁሉም በልቷል ይላል። አይ ዛሬ እጥረት አለ ካሉት እንግዲያ መልሱ እኔ አልበላም ይልና ጦሙን ያድራል። አንዳንድ ጊዜ ሁሉም ባይበላም ውሸታቸውን ሁሉም በልቷል ይሉና ያበሉታል። አንድ ጊዜ 2 ቀን ጦም አድረን በላይ ዘለቀ ዛሬ 3 ድርብ 2 ቁና ሽምብራ ላመጣልኝ ጠመንጃ ሰጠዋለሁ አለ። አንድ ገበሬ ሽምብራውን አመጣ፣ ጠመንጃውን ወሰደ። ሽምብራውን በልተን አደርን። በላይ ዘለቀ የገንዘብ ፍቅር የለበትም። እንዲያውም ብር በእጁ አያድርም። ራስ ጌታ አታርጉብኝ ይቀጠቅጠኛል ይላል። ያቃዠኛል ማለቱ ነው በጎጃምኛ። ንጉሱ ደብረ ማርቆስ የመጡ ጊዜ 12,000 ብር ሰጥተውት ሄዱ። በላይ ዘለቀ ከማርቆስ ወደ ቢቼና ሲጓዝ አንዱ መጥቶ ቤት የተቃጠለ ገንዘብ ሲሰጠው፣ ሌላው መጥቶ ከብቴ ተዘረፈ ሲል ገንዘብ ሲሰጠው፣ እንዲህ ሲል ገና ቢቼና ሳይገባ 12,000 ብር አለቀ። ጊዮርጊስ ያውቃል ይላል በላይ ዘለቀ። በጊዮርጊስ በጣም ያምናል።
ፍልሰታ ሲሆን ሁልጊዜ ሱባኤ ይገባል። እኔ የዘለቀ ልጅ ይላል ሲቆጣ። በምድር በሰማይ የሚያስጉዘው በላይነህ የወንዶች ቁና ይላል ሲፎክር። በላይ ዘለቀ ተኩሶ አይስትም። ፍጥነቱ ደግሞ ሲደግንና ሲተኩስ እኩል ነው። ውጊያ ሊጀመር ሲል እኔ ሳልተኩስ እንዳትተኩሱ ብሎ ያዛል። አንዳንድ ጊዜ በውጊያ ሰዓት እርስዎ እዚህ ይቆዩን ሲሉት ምን ይላል ቁጣ እየጀመረው። እርስዎ ከወደቁ መሪ የለንም ሲሉት ወይድ እኔ አሮጌ ነፍጠኛ ነኝ ይልና ግንባር ይጋፈጣል። በላይ ዘለቀ ራሱ ሲዋጋ ገንባው የተባለው ጡሩምባው ይነፋል። ገንባው ባንዳን ያስበረግጋል፣ ጥልያን ይብረከረካል። በላይ ዘለቀ የዘመኑን አስተሳሰብ በማወቁ ህዝቡን ለማስተባበር ትልቅ ሰው ማስፈለጉን በመገንዘቡ እሱ ራሱ ግን ተራ ሰው በመሆኑ የንጉሥ ተክለ ሃይማኖት ሐረግ ለሆኑት ለልጅ ኃይሉ በለው ደብዳቤ ጻፈላቸው። የደብዳቤው ሐሳብ ባጭሩ ህዝቡን ለማስተባበር እርስዎ የበላይ ሆነው እኔን የጎበዝ አለቃ ይሹሙኝና ጠላትን እንቋቋመው፣ እኔው እዋጋዋለሁ፣ እርስዎ ወደ ጦር ግንባር መድረስ አይኖርብዎትም የሚል ነበር። ደጋግሞ ደብዳቤ ጻፈላቸው። ገጸ በረከትም ላከላቸው። ጠመንጃ፣ ሽጉጥ፣ ዝናር ከነጥይቱ 300 ብር እና ካባ። ልጅ ኃይሉ በለው ለደብዳቤዎቹ አንድም መልስ ሳይሰጡ አንድ ቀን አንድ የትዕዛዝ ደብዳቤ ላኩበት። ደብረ ወርቆች ገበያችንን ያላግባብ ቀረጡብን ብለዋልና ከእንግዲህ ቆቅ የሰገረ ወፍ የበረረ እንዳይደርስባቸው፣ የተወሰደባቸውም ቀረጥ እንዲመለስላቸው። በላይ ዘለቀ ተናደደ። አብረውት የነበሩትን ጎበዝ እግዚአብሔር የወለደው ሰው አለ ሲል ጠየቀ። እግዚአብሔር ይፈጥራል እንጂ አይወልድም አሉት። ንጉስስ? ንጉስንም እግዚአብሔር ይቀባዋል እንጂ አይወለድም፣ ይፈጥረዋል እንደሌላው ሰው። እኔንም ፈጥሮኛል፣ ሊቀባኝ አይችልም። የእሱ ኃይል ካደረበው የፈለጉትን ማድረግ ይችላሉ። እንግዲያው ከዛሬ ጀምሮ ለማንም አልታጠቅም። ተመስገን ፈንታ የበላይ ዘለቀ የቅርብ ጓደኛው ነበር። አንድ ቀን ከጠላት በፊት ተመስገን ፈንታ በላይ ዘለቀን ሸዋ ሄደን ለትልቅ ሰው እንደር፣ እንሾማለን፣ እንሸለማለን አለው። እኔ ሰው ሁኜ ለሰው አላድርም አለ በላይ ዘለቀ። በአንተ ተኩስ፣ በአንተ ወኔ፣ በአንድ አፍታ ትሾማለህ። ጀግንነት ደጃችን ድረስ ይመጣ እንደው ማን ያውቃል አለው በላይ ዘለቀ። ዓመታት አለፉ። ሞረድ እጀ ጠባብ ከአስመራ የሚመጣ አፈሾሌ ሱሪና ተመሳሳይ ኮት፣ ጥንግ ድርብ፣ ጥበብ ኩታ፣ በቅሎ እንደተጫነች ጠመንጃ ከነሙሉ ዝናር ጥይት። በላይ ዘለቀ ይህን ሁሉ አዘጋጀና ተመስገን ፈንታን ጠርቶ ያ የጌታ ዳር ሂደን እንሸለማለን ያልከው ይኸውና ብሎ ሸለመው። በአርበኝነት ዘመን ጓደኛሞቹ አልተለያዩም። በላይ ዘለቀ መጀመሪያ ራስ ብሎ የሾመው ተመስገን ፈንታን ነበር። እኔንስ ራስ አልከኝ፣ አንተ ማን ልትባል ነው አለው ተመስገን ፈንታ። እኔንማ እናቴ አንድ ጊዜ በላይ ብላኛለች አለ በላይ ዘለቀ። ወገኛ